በንጹህ ልብ ቅን ጨዋታ ያሳለፍነው ሀህን ደስታ እንጫወት በነፃነት ከሚስጂ ጋር እንደሰት በንጹህ ልብ ቅን ጨዋታ ያሳለፍነው ሀህን ደስታ እንጫወት በነፃነት ከሚስጂ ጋር እንደሰት አልጨረስኩም። What's up my beautiful people? እንዴት ናችሁ? እኔ ሚስጂ ነኝ። ይሄ በየሳምንቱ እየተዘጋጀ ወደ እናንተ የሚቀርበው የሚስጂ ቶክ ሾው ነው። የሚስጂ ቶክ ሾው እንደሚታወቀው it's all about FFM fashion film music። በዚህ ሳምንት ደግሞ ገራሚ እንግዳ the youngest artist ጋብዤላችኋለሁ። እንግዳችን ጠራ እናደርጋለን። ቆይታ ይኖረናል። Let's go! እሺ ደግሞ በሌላ ተአመታው እንደ ከረሜላ አሁን በቃ ጉድ ነው የሚፈላ ሙዱስ ገብታችሁ ያለ ኬላ እስኪ ደግሞ በሉፋ ፈሽ ለጠላት ነው ባገጭ የሚባለው አሁን የሚሻለው ነው ወስ ቀስ በቀስ መለስ ቀለስ እንዴ ኧረ ስማ ጀለስ ነው ምለውን ሰምተው እኮ አሉ ከድሮ ተመለስ ምን ከድሮ ወደ ኋላ በዚህ ኖር እንኳን ደህና መጣ ወደ ሚስጂ ቶክ ሾው። እንኳን ደህና ቆይ። እንዴት ነህ? ሎንግ ታይም ኖ ሲ በጣም ቆየን ከተያየን። ያ ቆየን የተወሰነ I think ናይሮቢ ነበር የተገናኘ ነው። How was hip hop life? It's nice. እግዚአብሔር ይመስገን። አዲስ አመት ገባ። አዎ ያው አዲስ ነገር እኛም ቀስ ብለን እየመጣን ነው ትንሽ ከቆየን በኋላ ደስ ይላል። እግዚአብሔር ይመስገን። ናይስ። እኔ ግን ዛሬ በጣም አሪፍ ቆይታ እንደሚኖረኝ ካንተ ጋር አምናለሁ። እንዲሁም ተመልካቾቻችን ስለ ሂፕ ሆፕ ጀርኒክ ማውራት ፈልጋለሁ። ሂፕ ሆፕ መቼ እንደጀመርክ እስቲ ትንሽ በስሱ ንገረኝ። I guess አሁን 7 አመት ሆነኝ። በ7 ወይ 8 እድሜም እየሄደ ነው። ሃይ ስኩል እያለሁ ነው የጀመርኩት እኔ ሙዚቃ መስራትን ከተባለ ቅንብር ነበር መጀመሪያ። ኮምፒውተር ምናምን እወዳለሁ። የሆነ ክረምት ላይ የሆነ ኤፍኤል ስቱዲዮ ምናምን የሚባል አፕሊኬሽን ስነካካ ምናምን ማቀናበር የሚለው ነገር በጣም መሰጠኝና ብዙ ቅንብሮች ሰራው። ከዛ ምን ላርጋቸው? እሺ ምንም ማረጋቸው ነገር ግራ ሲገባኝ በቃ ለምን እኔ ራሴ አንዳንዴ ይጽፍ ነበር የእንግሊዘኛ ፖኤትሪ ምናምን ራፕ ነገሮች ስለሚመቹኝ ይጽፍ ነበርና ለምን አልቀዳቸውም ብዬ ትዝ ይለኛል። የሆነች እንትን ነበረችኝ ቴክኖ ስልክ ነበረችኝ በሷ ቀዳ ነበር እና ዝም ብዬ በቃ አስቀምጣቸው ነበር። ክረምት ስለነበር 12ኛ ክፍል ስገባ ያው ሲኒየር ምናምን በቃ ይሄ አለ አንጀባ አለ ለምን በቃ የሆነ እንደውም እጎርርበታለሁ በሚል ሐሳብ ለቀኩት በቴሌግራም ላይ የምሰራቸውን ነገሮች። መጀመሪያ እንደውም ትንሽ ሙድ ተያዘ ምናምን ግን ስሎሊ ያንን ነገር ላይክ በደንብ መስራት ጀመርኩ። ተመቸኝ። ከዛ አይ ጌስ አጀማመሪ ሞር ኦር ሌስ ያ ነው። ከዛ በኋላ በጣም አይ ጌስ ረጅም ጀርኒ ነው። ከሃይ ስኩል በኋላ የተቀላቀልኩት የሂፕ ሆፕ ኮሚኒቲ የሚባል የራፐሮች ስብስብ አዶናይ እዚህ የኢትዮጵያ ማለት ነው። ኢትዮጵያ ውስጥ ኦኬ ኢትዮጵያ ውስጥ እንትን አይተሽ ታውቂያለሽ? የሆነ ባትል ምናምን ሲያረጉ ያ ስብስብ ውስጥ አንዳንድ አጋጣሚ በትምህርት ምናምን ጉዳይ ከፋዘር ጋር ተጣልተን ተቀጣው ላፕቶፕ የተወሰደ ዋው ሙዚቃ እንዳልሰራ ማለት ነው። እሺ ማትሪክ አጥና ተብዬ እና ያ አጋጣሚ አክቹሊ ለኔ በር ከፈተልኝ። ለምን ግራ ሲገባኝ የምሰራው ሳጣ ለምን የሆነ ጊዜ እንደዚህ ስብስብ አለ ምናምን ብለው ይነግሩኝ ነበር። እዛ ቦታ ሄድኩ ብቻዬን ማንንም ሳላቅ መንገድ ከፈቱልኝ። መድረክ ላይ ለመጀመሪያ ጊዜ አወጡኝ። እንደ ጭምት ብዬ ነበር ማቀርበው ላይ ከዛ መድረክ ተለማመድኩ ነው። ከዛ ደግሞ ቀስ ያልኩ ዩኒቨርሲቲ ገብቼ ዩኒቨርሲቲም ደግሞ እንደዛው የሆነ የኪነ ጥበብ ማዕከል ተቀላቅዬ ከእንግሊዘኛ ወደ አማርኛ መስራት ውስጥ ገባው። ያ ደግሞ ራሱን የቻለ ጉዞ ነበር ማለት ሞር ጀንበሩ የሚባለው ሰው እዛ ቦታ ነው የተፈጠረው። ይሄ ሞር የሀገሩን ነገር የሚያውቀው ባህሉን የሚያውቀው ራሱን መሆን እየጀመረ የመጣው ሙዚቀኛ እዛ ደግሞ መፈጠር ጀመረና ጀርኒ ሂፕ ሆፕ ብቻውን ላልለው እንደ ሙዚቀኛም እንደ አቀናባሪም እንደ ጸሐፊም የነበረኝ ጉዞ የተለያዩ ፌዞች ነበሩት። እንደዚህ ከሃይ ስኩል ዩኒቨርሲቲ ከዩኒቨርሲቲ በኋላ ደግሞ የሚታወቀው ሚዶ
እንዲሁ አጭሩ ይሄን ይመስላል። that's nice። እኛ ያው በሀገራችን አለ አይደል በተለምዶ የሚባል ነገር አለ። የሂፕ ሆፕ ሙዚቀኛ ወይም የሂፕ ሆፕ አርቲስት ስትባል ላይክ እንደ ዱርዬ ካራክተር የሚሰጥክ ነገር አለና ይሄ ነገር ነበረ ወይ ከሰው ላይክ ያንተን ስራ እያዩ ምናምን ላይክ ሰዎች እንደዚህ አይነት ነገር ይነግሩ ነበር ወይ? ወፈኔ አልመስልም እንደውም ቢመስል የሚባለው ልጅ ነኝ። የሆነ ሰው ምን ብሎኛል እንደው ቁጭ ብለህ ኮምፒውተር ላይ የምትውል ሰው ነው የምትመስለው፣ የሆነ ቢሮ ውስጥ ምናምን የሚያሳልፍ አይነት ሰው። ይሄ እንትን አላረግም ነበር ወይ ሰንሰለት አስሬ አልዞርም፣ ፋሽንም ያን ያህል ይሄ እንትኑ አልነበረኝም። ይመቸኛል ግን አላንጸባርቀውም ነበር። እኔ በቃ ሙዚቃ መስራቱ ነበር የሚመቸኝ። ያ ዱርዬነት የሚባለው ይሄ ተነስቶ የሚለጥፍ ነገር አለ፣ ግን እኔ ላይ እንደውም ተለጥፎ አያውቅም። ግን ያንንም አስተሳሰብ አልወደውም። ሰዎች ያንን ነገር ይፈጥሩታል። ግን ደግሞ ምክንያታዊም ነው ብዬ አስባለሁ በተወሰነ ደረጃ። ለምን የምንላበሰው ነገር አለ አንዳንዴ ወስደን የሆነን በዓል ወይ የሆነን ነገር። እኔ ግን ብዙም ያን እንደውም አልተጋራውም ባይ ነኝ። አንተ ማለት ሳይለንት የሆነ ሂፕ ሆፕ አርቲስት ማለት ነው። ምንም ክሪቲሳይዝ ያልተደረገ። ክሪቲሳይዝ እንኳን ተደርጊያለሁ። የእውነት ያው በዛ መልኩ ባይሆንም በናት ነሰሊ ባይ ስታይል ወይም ባይ የሚታየው ነገር ብዙ። ምክንያቱም ሙዚቃ ያኔ የምንለቀው ቴሌግራም ላይ ነው። ፊት የለውም ሙዚቃ፣ መልክ የለውም። ኢትስ ጀስት ሙዚቃ ነበር። ግን አሁን ለምሳሌ ሃይ ስኩል ልክ መጀመሪያ መልቀቅ የጀመርኩበት ሰሞን እንግሊዘኛ ነው የምሰራው እንዳልኩሽ ነው። አንድ እዛ አብሮ የሚማር ጓደኛዬ አሮን ይባላል ስሙ፣ ሙዚቃ ላከልኝ። እኔ ቴሌግራም ላይ 4-5 ሙዚቃ የለቀኩበት ሰዓት ነው። በቃ እኔ ኢስታብሊሽ ሆኛለሁ። ሙዚቃ ላከልኝ ሰርቶ እና በቻናልህ ልቀቅልኝ አለኝ። ከዛ ስሰማው ሙዚቃው በጣም ጸዴ ነው። በጣም ጸዴ ነው። የሆነ እነ ድሬክን ምናምን ነው የሚመስለው። እኔ ራሴ ትንሽ አንተ ነህ ምናምን አልኩት። አዎ እኔ ነኝ ምናምን። በቃ ቢያንስ እኔም እንደዚህ በዚህ ስራ የሆነ አትሊስት እንድሞገስ እንዳቀናባሪ ሳክስ ነው ያኔ እንዳቀናባሪ ልባል ብዬ የራሴን እንትን አስገብቼ ወጣ ያ ሙዚቃ በኔ ቻናል። አበደ ሰው ሲያየው። ከዛ ግን ምን ተባለ? ጄዲ በቃ አንቺ አቀናብሪ እንትኑን ራፕ ማድረጉን ምናምን ተው ተባልኩ። እንደ አንጻራዊ ሆነ። እሱ በጣም ጸዴ ነበርና እኔም ያንን አምናለሁ በሰዓቱና ያ እልህ ሁላ አሲዞኝ በጣም በቃ ፕሩቭ ማድረግ ያለብኝ ነገር እንዳለ ይመስል ሁላ ይሰማኝ ነበር። እንደዛ አይነት ክሪቲሲዝም ነበረ። ግን እስናት ይሄ የጎዳኝ ነገር ሳይሆን ከዛ በኋላ እንደውም አብረን ከሱ ጋር ሆነን እሱ በጣም ጸዴ ሰው ነው። እኔን ወደፊት ከገፉ ሰዎች መሀል አንዱ ነው። አብረን ሙዚቃ እንሰራ ነበር እሱ ቤት በስልክ ብዙ ነገር ላይክ ተማርኩ ብዬ የማስብበት ሰው አንዱ እሱ ነው። ግን ክሪቲሳይዝ ተደርጊያለሁ ያው እንደ ማንኛውም ሂፕ ሆፕ አርቲስት ማለት እንደ ማንኛውም ሂፕ ሆፕ ቅድም ሚዶ ሜንሽን አደረክልኝና እስቲ ስለ ሚዶ ንገረኝ። ላይክ እንዴት ተገናኛችሁ? በምን መልኩ? ሚዶ ራይት እንዴት ነበረ? እስቲ እሱን ሂደት አጫውተኝ። ሚዶ ነው አጋጣሚ ምንድነው የሚገርመው ነገር ወይ ምንድነው ማኒፌስቴሽን የሚባል ነገር አለ። በአማርኛ አላውቅም ስሙን፣ ግን የሆነን ነገር ቀድመሽ ተናግረሽው ህይወት ዘርተሽበት ነፍስ ዘርተሽበት ሲሆን አይነት ነገር ነው የሚዶ። ለምን በወቅቱ ኮቪድ ነበር ይመስለኛል። ካስማሰ የሚባል ሙዚቀኛ ሂፕ ሆፕ ሙዚቀኛ ይመጣል ወደ መድረክና ያኔ ያን ሰዓት ደግሞ እኛ በቃ ሙዚቃ እየሰራን ተስፋ የቆረጥንበት ሰዓት ነበር። የሆነ እኛ የምንሰራው ነገር ቦታ ያለው አይመስለንም ነበር እና ካስማሰ የመጣበት ሰዓት ማለት ሚዶ ሬከርድስ እነ ማራናታ እነ ጉታ ይዘው የመጡት ሬከርድ ሌብል ያኔ በካስማሰ ነው የጀመሩት ስራና እኔ ያኔ እንደ ቀልድ እንትንል ነበር እነዚህ ሰዎች ብተዋወቃቸው አብሬያቸው ብሰራ ግን ሩቅ ናቸው እል ነበር እንደ ቀልድ ማለት ነው። ምንድነው የተፈጠረው? ኢፒ ሰርቼ ነበረ ዩኒቨርሲቲ 3ኛ ዓመት ሆኜ የራሴን ጀንበሩ ደመቀ የሚለውን ነገር አንድ እንደ ስም እንደ ብራንድ ከፈጠርኩት በኋላ ራሴን ለማስተዋወቅ እንደ አዲስ ከጄዲ ወደ ጀንበሩ ኢፒ ሰርቼ ጨርሼ የተዘጋጀ ካምፓስ ውስጥ ዶርም ውስጥ የተቀዳ ኢፒ ያንን በቃ እንዲለቀቅ ባዘጋጀሁበት ሰዓት አንድ ጓደኛዬ አሁን ደግሞ ያው አብሮኝ የኔ ቲም ውስጥ ማኔጅ ከሚያደርገኝ ሰዎች መሃል እንትን አለኝ፣ አንድ ማስተዋወቂያ ነገር ስራ እሱን ነገር ለማስተዋወቅ ብሎ ያንን ቪዲዮ
አንድ ሙዚቃ እንድሰራ አደረገኝ ጀንበሩ ደመቀ የሚል ማለት ነው። ያንን ቪዲዮ ማን ያየዋል? ማራናታ ዳይሬክተሩ ያየዋል። የሚዶ ሪከርድስ ከዛ ይጠራኛል፣ ብንተዋወቅ ብንገናኝ ደስ ይለኛል፣ አብረን ብንሰራ ተብሎ የሆነ ምናልባት አንድ ሙዚቃ ብንሰራ በሚል ሀሳብ እንገናኛለን። ያኔ እኔ ሙሉ ኢፒ ይዤ እዛ ቦታ ላይ ስቀርብ ያለኝን ሙሉ ይዘቱን ሳይወት ጀንበሩ የሚለውን ሀሳብ ሳይወት እነሱ ከሚያስቡት ዓላማና ግብ ጋር አንድ ስለሆነ ለምን አብረን አንሰራም የሚለው ሀሳብ ተነስቶ ያቺ ኢፒ አልበም ሆና የኔ የመጀመሪያ አልበም ሆኖ ተገኝቶ እንደዛ ወጣ። ዳትስ ናይስ። በጣም አሪፍ ነው። ጨዋታችን ይቀጥላል። ጀንበሩዬ፣ ውድ ተመልካቾቻችን ከአፍታ ቆይታ በኋላ እንመለሳለን። ይሄ የምትመለከቱት የሚስ ጂ ቶክ ሾው ነው። we'll be back። ከአፍታ ቆይታ በኋላ ተመልሰናል። ከጀንበሩ ጋር ሞቅ ደመቅ ያለ ጨዋታችን እንቀጥላለን። ከተወዳጁ የጃዝ ንጉስ ጋር አብረ የሰራው ጋሚ አይፈራም የተሰኘው ሙዚቃ በነገር ላይ በጣም ነው የምወደው እና ሁሌ ጥያቄ ይሆንብኛል እንዴት ሊሰራ ቻለ? ላይክ እንደ ያንግ ሂፕ ሆፕ አርቲስት እሳቸው ደግሞ እስቲ ስለሱ ነገር የተወሰነ አጫውተኝ። እሺ ያው አመስግኛቸው ልጀምር። በጣም ለምን እስከ ዛሬም ድረስ ለኔ ትልቅ ክብር ትልቅ ቦታ ነው የተሰጠኝ እና ምንድነው ያው አይፈራም ጋሜ የዛሬ 50 ዓመት ጋሽሙላቱ ኒውዮርክ ለንደን የተሰኘ አልበማቸው ላይ የነበራቸው ሙዚቃ ነው። ከሌሎች ሙዚቃዎች ስብስብ ውስጥ የነበረ ሙዚቃ ነው እና የኔ አንድ ሙዚቀኛ ባልደረባ አቀናባሪ ለአከ የሚባል አቀናባሪ ሳምፕል እናደርጋለን ሙዚቃ ወስደን የሆነች ነገር ከዛ ደግሞ ሌላ አውድ ጨምረንበት ሞቅ ሞቅ አድርገን በራሳችን መልክ እንሰራለን። ይሄ የተለመደ ነገር ነው ሂፕ ሆፕ ላይ በተለይና ሳምፕል አድርገን ሰርተን አስቀምጠነው ነበር ለተወሰነ ጊዜ። ማለትም አዝማቹን ሰርተን የተወሰኑ ነገሮች የተወሰኑ ግጥሞች አሳርፈንበት ግን ሙዚቃውን ሳንጨርሰው ትተነው አስቀምጠነው ለረጅም ጊዜ ተቀምጦ ነበርና ይህን ሙዚቃ በኋላ ላይ ሚዶ ሬከርድስ ገብቼ ምንድነው አልበሙ የሚለው ነገር ውስጥ ሲገባ የሙዚቃ ፊት አውራሪነት ስሜት ስለነበረው ጀንበሩንም ደግሞ መጀመሪያ እንደማስተዋወቅ የጀንበሩ ሙዚቃ ግጥም ወኔ ያለው ንቃተ ህሊና ላይ ተኮር የሆነ እንደዚህ አይነት ነገር ስለነበር በጋሚ አይፈራም ይጀመር ሲባል ሙዚቃው አላለቀም ነበር እና ደግሞ እንደተለመደው ዝም ብሎ ተነስቶ የሚለቀቅ ሙዚቃ አይደለም። ትልቅ አሻራ ያረፈበት ሙዚቃ እንደመሆኑ ፈቃድ ለማግኘት እንደማንኛውም ሰው ፈቃድ አግኝተን ወይ ከፍለን የኮፒራይት ፈቃድ አግኝተን ሙዚቃውን ለመልቀቅ ነበር ሐሳባችን። ምንድነው ያኔ የሆነው? ኮንታክት ተደረጉ እሳቸው በማናጀሬ ጉታ በቃ ፈቃድ ተጠየቀ ምናምን። ያኔ ግን ምን አሉ? እንደማንኛውም ሰው ፈቃዱን በቃ ወይ ሰጥተው ይሄን ብር ክፈሉ ብለው ማለፍ ነው የምትጠብቂው ወይ ደግሞ እምቢ ነው የሚሉት። እንደውም ብዙ ጊዜ ጋሽ ሙሌ እንደዚህ አይነት ነገር አይፈቅዱም ይባላል። አርቲስቱን ልጁን ልተዋወቀው ላገኘው አሉ። እዛ እንደዛ ብሎ ሲነግረኝ እኔ ዱብዳው ነበር በቃ ጋሽ ሙሌ ለምን አሉ ለምንድን ነው የምትተዋወቃቸው? በቃ ልተዋወቀው ብለዋል። ሙዚቃውን ያኔ በስርዓቱ እንደውም አልሰሙትም እናሰማቸዋለን። እሺ ተባለ። ሂልተን ሆቴል ተቀጣጠርን፣ ሄድን። ቀድመን እኛ ደረስን። ቀድመን ሰላም አገኘሁ። ትንሽ አረፍ አልኩ። መቅደም ቁጭ አልኩ ምናምን። እሺ መጡ። ሲመጡ አላመንኩም። በቃ ማለት በክብራቸው ባንጋፈነታቸው ነው እኔ የማውቃቸው። የሆነ በጣም ይሄ አላ ትልቅ የምታከብሩን ሰው ስታይ የሚሰማሽ ስሜት ግን ደግሞ ድንጋጤም ማፈርም አለ። በቃ ክው አልኩ። ሰላም አልኳቸው። አንድ ነገር አልተናገርኩም። ቁጭ አልኩ። ማናጀሬ ነበር የሚያወራቸው። እንደመጡ ምንም አላሉ። ያው አርቲስት አንቱ አይባልም እኔ በባህሪ ያው ስለለመደብኝ ቁጭ አሉ። ከዛ ሙዚቃውን ልስማው አሉ። ሌላ ብዙ ወሬ አላወሩ። ሙዚቃውን ልስማው አሉ። ኤርፎን ሰጠናቸው። በኤርፎን አዳመጡት። 4 ሙሉ ደቂቃ ቁጭ ብለው አዳመጡት። ከዛ እኔ እንደውም የሆነ ሰዓት ውስጥ ይፈራ የሆነ ሰዓት አያቆሙም ምን ምናምን ይሄ ነገር እንዴት ነው ምናምን በጣም ሂስም የሚሰጠን መሰለኝ እና እንደው ሞደርንም ነው ሂፕ ሆፕ ነው የሚለው ነገር ሊከብዳቸው ሲሆን ብዬ ፈራው። የራሴ ስጋት ነበር። በሚገርም ሁኔታ የሙዚቃ ሰው ናቸው። በደንብ ኦፕን ማይንድድ ስለሆኑ ልክ እንደጨረሱ በጣም ነው የሚገርመው። በጣም ሌት ባለ መልኩ ነው የሰራችሁት፣ አምጥታችሁታል፣
አብሮ ያለውን ፍሰቱ በጣም መጥቷል የሚል ሀሳብ ሰጡ። በቃ በውስጤ ደስ አለኝ፣ መናገር አልቻልኩም በዛ ሰዓት። አመሰገን። ከዛ ኮንቨርሴሽኑ ምንድነው ከዛ በኋላ ይሄን ነገር እንዴት እንጨርሰው የሚል ሀሳብ ስለነበር ፈቃድ ብቻ ነበር የጠበቅነው፣ ግን ሀሳብ መስጠት ጀመሩ። ለምን እዚች ጋር እንደዚህ ብታረግ እቺ ነገር ብትጨምር ብለው ሀሳብ ሲሰጡ በቃ ለምዶም እሳቸው ይሳተፉ የሚል እሳቤ ውስጥ ገባን እኛም ማለት ነው። ከዛ በኋላ ጭራሽ ደግሞ ብለው እንደውም የዚህ ሙዚቃ ቪዲዮም ላይ ብገባ ደስ ይለኛል የሚል ሀሳብ። ስለዚህ የበለጠ በቃ እኛ የምንፈልገው የነበረው ፈቃድ ነው። እዚህ ጋር ግን እንደ ሙዚቃ አፍቃሪነታቸው እኛን ደግሞ እንደ አክብረውናል ብዬ ነው የማስበው። እኛ እንደማክበራቸው ለእኔ ደግሞ ትልቅ ስጦታ እንደመሆኑ ሙዚቃ ቪዲዮም ላይ ገቡ። ሙዚቃውንም አብረን ጨረስን። ከዛም ባለፈ ደግሞ ጀንበሩማ ገና መጥቶ ሙዚቃውን ሲያስመርቅ እኔ ቤት ነው የሚያስመርቀው ብለው አፍሪካን ጃዝ ቪሌጅ የመጀመሪያ የኔ የላይቭ መድረክ ስራ ነው። ማለትም ከዛ በፊት እኔ ላይቭ ባንድ ጋር ሰርቼ የማውቀው ዩኒቨርሲቲ ከተማሪዎች ጋር እንጂ ለህዝብ ፊት መድረክ ላይ አቅርቤ አላውቅም። የመጀመሪያ መድረክ ላይ ከባንድና ጋሽ ሙላቱ ጋር ነበር የተጫወትኩት ማለት ነው። እና ይሄ በቃ ትልቅ አንዳንዴ ይሄ ነገር እንደው ለኔ ተገብቶ የሚመስለኝ ነገር ሳይሆን ስጦታ፣ ምክንያቱም ስጦታ በቃ ስጦታ ነውና ግን ለኔ ትልቅ ትምህርት ያስተማረኝ ነገር ነው። የተሰጠ ክብር ይመለሳል። እሳቸው ሙዚቃ አክብሯቸው ሁላ እንደሆነ በጣም በሙዚቃ የተከበሩ ሰው እንደመሆናቸው እኛን ማክበራቸው ለኛ ትልቅ ስጦታ ነው የነበረው። ከዛም በኋላም ደግሞ አሁንም ድረስ ጥሩ የሆነ ግንኙነት ሪሌሽንሺፕ አለን፣ ስራዎች አሉ። አሁንም ድረስ ከእሳቸው ጋር ልንሰራቸው ያሰብናቸውና የጀመርናቸው ሰው ያ ነገር ቀጠለ። እግዚአብሔር ይመስገን። ጋሽ ሙሌ ባለበት ክብረት ይስጥልን። አሜን አሜን። እኔ ከ2 ሳምንት ከ3 ሳምንት በፊት አገኘኋቸው ሂልተን ስፋታቸው በጣም የሚወዷት ቦታ አለችና አግኝቻቸው ራሴን አስተዋወቅ ሄጄ ሰላም ብያቸው ራሴን ስነግር ስለ ራሴ ምን እንደምሰራ እና እንዳንቺ አይነት ጥሩ ሙዚቃ የሚሰሩ ወጣቶች መብዛት አለባቸው ምናምን አሉኝ። ቴንኪው ደስ አለኝ ብታይ የእውነት ደስ አለኝና የሆነ ስፖንጅ ላይ ነው ያረክ ሄድኩት ሰው አክባሪ ነው። በጣም ሪስፔክት አላቸውና ለንደን አንድ ስራ እንዳላቸው ነገሩኝና ከቻልሽ ተሳተፊ ምናምን አሉኝ። እሺ ቴንኪው ምናምን አልኳቸውና በዚህ አጋጣሚ ያያይዤ እሳቸው ትልቅ አንጋፋ የሚባሉ አርቲስት ከኒው ካመርስ ወይም ደግሞ ከወጣቶቹ ጋር መስራት ከቻሉ እንዲሁም ደግሞ እኛ እርስ በርሳችን ኢንዱስትሪው ላይ ተደጋግፈን ብንሰራ ደግሞ የተሻለ ነው ብዬ እላለሁ። አይመስልም? በሚገባ አንተ ልጅ ዝም ብለህ የምታስደንቀኝ በነገርክ ላይ በዚህ ተደንቄ ሳልጨርስ ደግሞ አንድ የሰራከው ትክክል ካልሆንኩኝ አርመኝና በአንድ ናይት ውስጥ 10 ኮንሰርት ነው ምንድነው? ኧረ ተው ምንድነው? እስቲ አጫውተኝ ስለሱ። ሶ የማናጀሪ ሀሳብ ነበር መጀመሪያ ይሄ ነገር መጀመሪያ ሲያስበው እንደ ቀልድ በቃ አውርተን ያለፈው ነገር ነበር። ለምን በአንድ ምሽት 10 የተለያዩ ቦታዎች ክለብ ምናምን አትሰራም አለኝና አሪፍ ነው ደስ ይላል ምናምን ብዬ አለፍኩት ይሄን ሀሳብ ማለት ነው። ከዛ በአመቱ እንግዲህ በአመቱ ይሄ ነገር ረስተ ነው ምናምን በቃ ይሄን ነገር ልንሰራው ነው ተዘጋጅተዋል። እኔ የሆነ አስቤበት ወር ሜዲቴት አድርጌበት የመጣ ነገር ሳይሆን የሆነች ተወርታ ከዛ ተረስታ ድጋሚ የመጣች ሀሳብ ነበረች እና ምንድነው የነበረው የተለያዩ ቦታዎች አንድ ቱርባስም አለ። ቱርባስ ማለት ለኔ አድናቂዎች ከሚባሉት በጣም ደግሞ የተመረጡና በጣም ላመሰግናቸው የፈለኳቸው ሰዎች አብረውኝ እየዞሩ እኔም ደግሞ አንድ ሌላ መኪና ነበረኝ። ከዛ አብረን እየዞርን የተለያየ ቤት እየገባን ለ30 ደቂቃ አይ ቲንክ 30 ደቂቃ አንድ ቦታ 30 ደቂቃ እንቆያለን። ማቀርበው አይ ቲንክ 15 ደቂቃ ነገር ነው። ሶ ለ30 ደቂቃ የተለያዩ ቦታዎች እየሄድን ከቀን 12 ሰዓት እስከ ሌሊት 12 ሰዓት ነው የፈጀብን። 10 የተለያዩ ቤቶች እየሄድኩ አቀረብኩና እኔ መድረክ ሰው ነኝ። ከድሮም እንዳልኩሽ የሆነ መድረክ እንድለማመድ እድል ተሰጥቶኝ ያንን ነገር በደንብ ተጠቅሜበታለሁ ምል ሰው ነኝ። መድረክ ላይ ብዙ ያቀኛል፣ ኤነርጂቲክ ነኝ ምናምን እና ግን ምንድነው በባህሪ እኔ በደንብ ነው የምሰጠው። አንድ ይሄ አልችልም፣ ይሄ መቆጠብ አልችልም። ቤት ራሱ ዘይት ምናምን አልቆጠብም ይሆናል በቃ እንትን ነው ለኔ አንዴ ስጠው ነውና ያ ሾው 10 ቦታ ስለነበር ፈርቼ ነበር።
እንዴት ነው የምቆጠበው ብዬ ማለት ነው። በጣም በሚገርም ሁኔታ ሾክ ያደክማል። አዎ በጣም ነው የሚያደክመው። በቃ በሚገርም ሁኔታ ግን አብሮኝ የነበረው ቲም ጎበዝ ነው። አዘጋጆቹም ከጎኔም ደግሞ ነብዩ በጣም ብዙ ሰው ከጎኔ ስለነበር ብርታት ስለሰጠኝ ነው መሰለኝ ሙትት እላለሁ። አራተኛው ቤት ሞትቻለሁ የሆነ ከዛ ግን መልሼ ደግሞ ኤነርጄቲክ ሆኜ አምስተኛ ቤት አቀርባለሁና በጣም በጣም በቃ የሚገርም ነበር። በዛው ምን አየሁበት የብዙ ቤቶች ልምድ በአንድ ቀን አገኘው። አሁን ክለብ ምናምን ሰርቼ አላውቅም ከዛ በፊት በአንዴ 5 ክለብ ሰራው በዛችሁ ምሽት። ዋው በቃ ስንት አይነት ሰው ታያለሽ መሰለሽ። አሁን ትላልቅ ሰው ታያለሽ፣ ወጣቱን ታያለሽ፣ ግርም የሚለው አለ፣ ግርም የሚለው አለ፣ ምንድነው የሚላል በጣም ለእኔ አሪፍ ነው። ተለማመድኩበት። አት ሴም ታይም ደግሞ በጣም ኢንተርቴን አደረኩበት ሰው ራሴንም ፈተንኩበት። ምን ደግሞ አይመስለኝም ግን ልጠይቅ ነበር ወይ ሪከርዱን ከሰበረ ሌላ ሰው 11 ከሰራ ወይ 12 እንሰራለን እንጂ ከባድ ነበር በጣም። አይ ካን ኢማጂን በጣም ከባድ ነበር። በአንዱ ተደንቄ ሳልጨርስ ደግሞ በሌላ ታስደንቀኛለህ። ኡኖ አለ ደግሞ። አዎ አዎ ኧረ ኡኖ ከባድ ነው። አዎ ይመስለኛል። ስለ ተፍተፍ ነው ታወሪው። አዎ ተፍተፍ ከኡኖ ሙዚቀኛው አቆር አቀናባሪው የካስማሰን ሙዚቆች በማቀናበር የሚታወቀው ኡኖ ጋር የሰራነው ሙዚቃ ነውና አዎ በጣም የሚገርም ነው። በጣም የሚገርም አጋጣሚ ነበር ተፍተፍ። ጨዋተኛ አጋጣሚውን በእናትህ በነገርክ ላይ እኔ እናንተን ያስተዋወቀን ስራ ነው። አዎ አስታውስ። እኔ እናንተን ያስተዋወቀን ስራ ነው። ያኔ ነበር ያወራነው። ተፍተፍ የሚገርመው የእንትን ስራ አይደለም ምን ልበልሽ በፕላን የተሰራ ስራ አይደለም። ይሄን ሙዚቃ እንስራው ብለን ወይ አልበም ውስጥ የነበረ ወይም ደግሞ ኢቭን ስቱዲዮ ውስጥ የተሰራ ስራ አይደለም። መኝታ ቤት ውስጥ የሆነ ቤት ውስጥ ፈታ እያልን ምናምን እኔ ፍራሽ ላይ ቁጭ ብዬ ሆኖ እንደዚህ ያቀናበረ የሆነ ስሜት የነበርንበትን ስሜት የምናንጸባርቅበትና የሆነ ይወጣል ተብሎ የተሰራ ሳይሆን ለኛው ለራሳችን የምንፍታታበትና ራሳችንን የምናክምበት አይነት ሙዚቃ ነበር። ምክንያቱም ሁሌኛ እንሰራለን እና ተፍተፍ ምንድነው የተለየ ያደረገው በዛ መልኩ ስለሰራ ነው። ፈን ነበር እና ለዛም ነው ብዙ ሰው ይወደዋል። የሆነ አብሮት ሲለው ራሱ ያን መንፈስ ነው ይዞት የሚሄደው። ሙዚቃ መንፈስ አይደለ? ያንን ነገር አሁን ሰው ሲሞቀው አብረሽ ትማማቂያለሽ። ቅዝቅዝም ሲል እንደዛው ነው። ሰው የተፍተፍ መንፈስ እኛ የሰራነው ነገር ወደ ሰውም ለዛ ነው በዛ መልኩ የሄደው። ቪዲዮውም ደግሞ ከሙዚቃው በላይ ቪዲዮ ደግሞ ራሱን የቻለ ታሪክ ይዞ የመጣ ቪዲዮ ነው። ምክንያቱም በጣም ቀላል ሲምፕል ግን አት ሴም ታይም ደግሞ ብዙ ነገሮችን የሚናገር ብዙ ምሳሌዎችን የሚያሳይ ማራናታ በዚህ አጋጣሚ ያው ክብር ይሰጠው። በጣም ጎበዝ ዳይሬክተር ነው። እሱ ነው የሰራው ቪዲዮን። ተፍተፍ በቃ ለኛ ሙዚቃ ስሜት እንደሆነ የገለጽንበት የከተፋ ስራ ብለሽ ያዡ እንደዛ ነው የነበረው። አንተም ተፍተፍ ከማለት አታቆምም? አላቆምም። ግድ ይላል። ራስ ናይስ። እኔ ከአስቶ ዩኒቨርሲቲ የተማርከው ኢንጂነሪንግ፣ ከኢንጂነሪንግ ወደ ሂፕ ሆፕ ላይ ሁለት የተራራቁ ነገሮች ናቸውና እንዴት አቀራረብካቸው? ይመስላል የተራራቀ ይመስላል ያው ለብዙ ሰው ግን እንደውም ለኔ የኢንጂነሪንግ ሶፍትዌር ኢንጂነሪንግ ነው የተማርኩት። ሶፍትዌር ኢንጂነሪንግ በቃ ኮምፒውተር ላይ የሚቀጠቀጥ ስራ ነው። ይሄ ደግሞ ኮምፒውተር ላይ መቀጥቀጤ ነው ወደ ቅንብር የሚከተለኝ። ለእኔ አንድ ዓለም ነበር ሁለቱ ዓለም። የሶፍትዌር ኢንጂነሪንግ ዩኒቨርሲቲ በመማሪ ነው ዩኒቨርሲቲ ውስጥ ኪነ ጥበብ ማዕከል ተቀላቅዬ ጀንበሩ ደመቀ የሚል ስም ሁሉ ያወጣልኝ እና ለኔ አንድ ዓለም ነበር። ለኔ ያ እንደውም ያ ነው የረዳኝ ብዬ ማስበው ሶፍትዌር ኢንጂነሪንግ ተማሪ መሆኔ። ምናልባት አሁን ባላሳድደውም ወይም ባልሰራበትም ያ ትክክለኛው መንገድ እንደነበርና በዛ ውስጥ ሙዚቃን በደንብ እንዳገኘኋት ነው ማስበው። ከዛም ባሻገር ደግሞ አሁንም ቢሆን አብዛኛውን ጊዜን ከኮምፒውተርና ከቅንብር ጋር ነው ማሳለፈው። ውስጤ ያለ ኢንጂነሪንጉ አስፔክት ምናልባት ባልሰራበት እንኳን ከኮምፒውተር ጋር የተለየ ኑሮ አልኖርም። ስለዚህ እንደውም አግዞኛል ባይ ነኝ እኔ። That's nice. ሜንሽን ሳላረግ ማላልፈው ምንድነው ናይሮቢ ተገናኝተን ነበር እኔ እናንተ። አንድ ኢቨንት ነበረው። ኧረ የሚገርም ኢቨንት ማለት ነው። ደስ የሚል ኢቨንት ከጉቱ ፕሮዳክሽን ጋር ነው አይደል?
አዎ እዛ እስቲ ስለ ተመልካቾቻችን ስለ ናይሮቢ የነበረን ቆይታ የኔም ሁለተኛ ሀገር አይደለች ናይሮቢንም እንዴት ትመስላለች የሚለው በዛው ናይሮቢ በጣም ጸዴ ነች። ለየት ያለ ቦታ ነው። እኔ ከሀገር ስወጣ የመጀመሪያም እንደመሆኑ እዛ ነው የመጀመሪያ አዲስ ያየሁት ሀገር። ለአርት ያለው ቦታ የሚገርም ነው። በጣም ክሬቲቭ ኢንዱስትሪው ሰፊ ነው። ከዛ ደግሞ አዲስ ነገር ነው ለእኔ ገባሽ። አዲስ ህዝብ ነው፣ አዲስ ባህል ነው፣ አዲስ ሁኔታ ነው። ሁሉ ነገር እንደ ጻልይ ስጓጓ ነበር። ሁሉ ነገር በቃ ኤክስፒሪየንስ ያደረኩት በጣም ደስ ብሎኝ ነው። የተወሰነ ቀናትን ብቆይ እና የሄድኩበትም ምክንያት እንዳልሽው የሆነ አዲስ ሾኬዝ የሚደረግ ሙዚቃ ነበረ። አሁን እስካሁን አልወጣም፣ የሚወጣበት ሰዓት ደርሷል። የኢስት አፍሪካን ኮሌክቲቭ ከኢትዮጵያ፣ ከሱዳን፣ ኢስት አፍሪካ ላይ ካሉ ከተለያዩ ሀገሮች ተወስዶ ተጨምቆ የተሰራ የሞር ቅንብር ላይ ያተኮረ ሙዚቃ የሚመረቅበትና በዛው በተመሳሳይ ሰዓት ደግሞ ከተለያዩ ሀገሮች የመጡ ከሳውዝ አፍሪካ ከአይ ቲንክ ከሌላ ከምንድነው ከሌሶቶ የሚባል ሌሶቶ እሺ አልችለውም ተራራማ ቦታ በጣም በረዷማ ቦታ የመጣም አንድ ሙዚቀኛ ነበር። እኛን ሰብስበውን ለተለያዩ ኮርፖሬት እና ኦልሶ በጣም ክሬቲቭ ነገር ለሚወዱ ሰዎች ቅልል ያለች ግን በጣም ደስ የምትል ፕሮግራም አቅርበን ነበር። አቀባበሉ በጣም ጸዴ ነበር። ማለት ሰው ምናምና አጠብቂም በቃ አሁን አያውቁም አማርኛ አያውቁም እንግዲህ ግን በቃ በጣም ክራውድ ነበር። በስማ በጣም ክራውድ ነበር። ኢነርጂውን ተቀበሉት በደንብ ሪሲፕሮኬት አደረጉትና ለኔ በቃ አሪፍ አጋጣሚ። ከዛ ደግሞ አንድ እዛው ባለውበት ሰዓት ጌኮን ታውቂዋለሽ? ጌኮ የሆነች እንደ የዛ ፈንዲቃ መሰለች እንደ ፈንዲቃ የሆነች ቦታ አለችና ከዚህ አሁን ካልኩት ጓደኛዬ ጋር ሙዚቀኛው ጋር የሱ ፕሮግራም ነበር። ግን ለምን አብረህ አትገባም አለኝ። በጣም ኦድ ሆነብኝ። ግን እሺ አልኩት። ምንድነው ማድረግ አልኩ። አንተ ራፕ አድርግ፣ እኔ የኔን ፓርት ጨርሽና ራፕ አድርግ አለኝ። እሺ አልኩና ገብቼ ራፕ ምናምን አደረኩ። ሰው ስብስብ ባለ እና ምንድነው ስል የኢትዮጵያን ከልቸር በደንብ አያውቁት፣ አዲስ ሆነባቸው እና እኔ ደግሞ በቃ ገረመኝ ሞቀኝ ምናምን እስክስታ መምታት ጀመርኩ። አልችልም እስክስታ ግን በቃ የሆነ ደስ ይላል። ሀገርሽን ማስተዋወቅ ስሜቱ ደስ ይላል በጣም እና እዛ የተፈጠረው በአብዛኛው በሙዚቃም በምንም ያደረግነው እንደዛ አይነት ነገሮች ነበሩ። በጣም ደስ የሚል ጊዜ ነበር። ያው አብረንም ስለነበር እና ቆላ አይተነዋል። እኔም እንጂ አድርጌ ነው ስቱዲዮም መተካል እኔ ጋር ትሬስ በጣም ቆንጆ ቦታ ነበር። በጣም ጥሩ አቀባበል ያደረግንልኝ ይመስለኛል። በጣም አሪፍ ይሲ በጣም ደስ ይላል። እኔ ያንተ ነገር መቼም አያልቅም እያስገረምከኝ ነው። አሁን ደግሞ በቅርቡ የለቀቀው የአባይ ሙዚቃ እስቲ እባክህ። ያው አባይ ተብሎ የሁላችንም ደስታ ነው ብዬ አስባለሁ። እኔም እንግዲህ ዜናውን ስሰማ ለኔ የስሜታዊ መልስ ወይም ለኔ ሙዚቃ ማለት ራሴን፣ ስሜቴን፣ ሀሳቤን የምገልጽበት መንገድ ነው እና ያንን ነገር ስለዛ ነገር ያለኝ ነገር በቃ ማስፈር ነበረብኝ ብዬ ስላሰብ በጣም በአጭር ጊዜ የሰራሁት ስራ ነው። የተወሰኑ ቀናት ነው የፈጀው፣ ግን ውስጤ የተሰማኝ ነገር ነበር ይመስለኛል። ደግሞ ሁላችንም የምንጋራው የደስታና የአንድነት የአብሮነት ስሜት ይመስለኛል። ምክንያቱም ብዙም ነገር አይተናል፣ ብዙ ነገር አሳልፈናል፣ ከፍ ዝቅ አይተናል እና እቺን ሞመንት ሰለብሬት የማድረግ ስሜት ስለተሰማኝ ነው ሙዚቃውን የሰራሁትና በቃ ደስታ ነው፣ ሴሌብሬሽን ነው እና ያንን ደግሞ ህዝቡ በቃ ይጋራኝ ይሄንን ነገርማ ብዬ ነው የለቀኩት። ከዛ በላይ ያው ሙዚቃው ለራሱ ይናገራል።
የአገር ልጅ ተወልዶ ሲሉት ጊዜ ጌታ ሚሄድ አልመሰለው ያለበት ሁኔታ የዘመኔ ወጣት ያኛው የነብር ጣት የህልሞቹን ፍቺ እንዴት ብሎ ያገኛት ጠፍቶበት አንድነት ሁሉ ሲለው መርዶ መልሱ ፈሰሰለት ከሰከላ ወርዶ ያ የፍቅር ውሃ እንደንባ ተይዞ ኃይልም ይሰጠዋል ፈገግታ መልሶ ዋበለው ጎበዜ ዋበል ጊዜ ጌታ እኔ ሳልሰነዝር ጠላቴ ተመታ ከላይ ሆኖ ጀንበር ስንቱን ይጠብቃል ፍቅር ሲመነዘር ለስንቱ ይበቃል በል ያዘው ወኔ በል ያዘው ጀግና የዘሩ ፍሬ መች አደገና በል ያዘው ወኔ በል ያዘው ኧረ በጣም እውነት ደስ የሚል ስራ ነው። የሁላችንም ስሜት ሰብሰብ አድርጎ በአንድ ቆንጆ ሙዚቃ አቅርቦላችኋል። ሙዚቃውን አዳምጡት። የትም እንዳትሄዱ፣ ቆይታችን ይቀጥላል። ይሄ የምትመለከቱት የሚስ ጂ ቶክ ሾው ነው። ከጀንበሩ ጋር እንቀጥላለን። የትም እንዳትሄዱ። ቡናችንን እየጠጣ እኔ ብዙ ስለጠጣ ይለፈኝ። ተመልካቾቻችን ተመልሰን መተናል። ከጀንበሩ ጋር ጨዋታችን ይቀጥላል። እንደተለመደው አሁን ያለነው የ8 ቦል 8 ኩዌስችን ላይ ነኝ። ያው እንደምታውቁት እኔ ጥያቄዎቹን አላቃቸውም። አንተ ታውቃቸዋለህ? የኔን ጥያቄዎች እኔም አንግባባም ብቻ ጥያቄዎቻችንን ጠያየቅን ጨዋታችንን እንቀጥላለን። የትም እንዳትሄዱ። 8 ቦልስ 8 questions. That's what's up. እሺ ጠይቀኝ እስቲ። ከኔ ነው የሚጀምረው? ዛሬስ? እሺ የመጀመሪያ ጥያቄ ቀለል ያለ ነው። እሺ ከቴዎድሮስ ታደሰና ከጂጂ። ከባድ ጥያቄ ነው። ሁለቱም በየራሳቸው ለኔ ትልቅ ቦታ አላቸው። ነገር ግን ያው መምረጥ ግዴታ ነው ከተባለ I go with ጂጂ። ጂጂ በጣም ነው የምወዳት በነገርክ ላይ። ያ ልክ ነሽ። ሁለቱም በጣም ጸዴና አንጋፋ ሰዎች ናቸው። It's my turn. ከጋሜ አይፈራምና ከፈታፍተፍ ሙዚቃ እንደ ልጅ ነውና አሁን እንዴት ከልጆች መሀል ምረጥ እንደማለት ነው። ትንሽ ይከብዳል። አሁን ቀድሜ ስለሰራሁት ምናልባት ቀድሜ ሙዚቃ በጀመርኩበት ሰዓት ስለሰራሁት ከሚፈራ ኦኬ በሱ አይ ቲንክ በሱ ሊድ ኦልራይት ከሚፈራም በሚለው ሊድ የገባው ነው። አይ ቲንክ ሶሊድ ነው የገባው። ስትራይፕ ነው ማለት ነው። ኦኬ እሺ እኔ ቀጣይ ጥያቄን አይቼ ልንገርሽ። ከናሽኪና ከጀንበሩ ከኛሺስኪና ኛሺስኪ ነው የሚባለው። የኬንያ አይ ቲንክ የኬንያ አርቲስት ነው። ታውቃለህ አይደል? አዎ በጣም ሬጌ ገራሚ ሬጌ ሙዚቀኛ ነው። እንዲሁም ደግሞ አርኤንቢ ይጫወታል። ዋው! እና ጀንበሩ ነው እንዴ ያልከኝ? ማለት ራስን እንዴ? አይስዌር እኔም አልጠበኩም። ምረጥ ይትሽ እኔማ ሰው ለራስ ነው የሚያደለው። ዋት ምን እንደሆነ ታውቃለህ? ናሺስኪን በጣም ነው የምወደው። ረጅም ዓመት አም ሂውጅ ፈን በጣም ለሱ ግን እንደ as you know ወጣት አርቲስቶችን እንደማበረታታ ደግሞ ታውቃለህ። አዎ። ስለዚህ ጀንበሩ ደመቀ እኔ ስላልኩ አይደለም። አንተ ስላለ ብቻ ሳይሆን አልኩ እኮ ሪዝኔም ነገርኩ። ቅድም አውርተናል። አዳቂ ነኝ ግን ናሺስኪ ከባድ ነው። ጂሳስ እሺ እንዴት ነው የምመታው? ምንድን ነው ያደረገው? እዚህ ጋር ማይ እሺ ፊልማው እንደቀጠለ ነው ትላለህ። ፊልሚያው እንደቀጠለ ነው። ከኡኖ እና አይዛክ አረ እንዴ እኔንም እንዲህ ነው ያደረገኝ በጣም ያው ይሄ በቀረቤታም ምናምን ስለሚመለስ ኡኖ ነው ብለው ያው ኡኖ መዓዛ ብሩና ከአበበ ባልቻ። ዋው! ሁለት ገራሚ ሰዎች
ቤት ልታጠያቸው እንዴ መለየት እኮ ይከብዳል። መለየት ይከብዳል። አሁን እንዴት እግዚአብሔርዬ ኢን አድቫንስ ይቅርታ ጠይቃለሁ። በጣም ወድሃለሁ፣ አከብራለሁ። ግን ያ ማዛብሩ ወይኔ ዛሬ ግን እዚህ ተጫወታችሁ ቢመስል። እሺ ተጠያቂ ኦኬ አራው ምንድነው? እሺ አይ ለሱ ፈራሁኝ። እሺ ካስማሰ ማለዳና ከበግዳዊት አሳላፊ የትኛው አልበም ትመርጥ? እሺ አይን ቆይ አሁን አልመልስ ቋሴን ልምጣ። እሺ ማፋፈር ምናምን አይቻልም። መትቼ ነው መልሰው ብለሃል። በጣም አይ ሁለቱም ሰዎች ማከብራቸውና መወዳቸው ሰዎች ናቸው። ሁለቱም አልበም ለኔ የሆነ ለየት ያለ ቦታ ነው ያለው። ይሄ ምር ይከብዳል ለመመለስ። ወል ሁለቱንም በጣም ነው የምወዳቸው። በቃ ይሄ በደንብ ይነገርልኝ። ግን መጀመሪያ የሰማሁት መጀመሪያ ልቤ ውስጥ የገባው ቀድሞ የሚወጣው የካስማሰ ማለዳ እንደመሆኑ እኔንም ስራዬ ላይ ብዙ ጥረትና ብዙ ነገር እንድገፋ አይረዳኝ፣ እንደ ጀንበሩ እንድመጣ ይረዳኝ እሱ እንደመሆኑ የካስማሰን እመርጣለሁ። ግን አሳላፊ ይመችክ። አሪፍ ነበረ። በጣም ጸደይ። ናይስ። ተመልካቾቻችን እዚህ ጋር የነበረን ጨዋታ ይሄን ይመስል ነበረ። እኛ ተዝናንተናል አይደለ? ፈታ ብለናል። እናንተም ፈታ እንዳላችሁ ተስፋ እናደርጋለን። አሁን ደግሞ ወደ ኤፍኤፍኤም እንሄዳለን። ፋሽን፣ ፊልም፣ ሚውዚክ ብቃቱን ቴስት እናደርገዋለን። የትም እንዳትሄዱ አብራችሁ ቆዩ። ኧረ አንተ ትለያለህ። ለክፉ አልሰጥም። አይ አልተቻልክም። እኔ ግን አሁን በቃ ዝም ብዬ እየተቀጠቀጥኩ ነው። ይሄ ፑል አልሆነኝም ትላለህ። አሪፍ ነሽ እንደው። በጣም ደስ ይላል። ተመልካቾቻችን እንዳያችሁት ነው ጨዋታችንን ተመልሰን መተናል። አሁን ደግሞ ይሄ የኤፍኤፍኤም ሰዓት ነው። ፋሽን፣ ፊልም፣ ሚውዚክ። እስቲ ጀንበሩን ስለ ፋሽን፣ ስለ ፊልምና ያ ሙዚቀኛ ነው ግን ያለውን አስተያየት እንጠይቀው። ፋሽን ላይ እንዴት ነህ ንገረኝ። እኔ ፋሽን ጉዳይ በጣም ፋሽን እኔ እንደውም ብዙም የፋሽን ሰው ነኝ ብዬ አላስብም። ማለት ደስ ይለኛል ሰው ፏ ብሎ ማየት ምናምን ይመቸኛል። ለራሴ ግን በቃ ያለውን ለብሶ የሚወጣው ልጅ አለ በቃ ጀስት ባለው ይሄ እንትን ይሄ እንደዚህ ብለብስ ወይም እንደዚህ አይነት ቢሆን ብዬ ብዙ ማስብ ሰው አይደለሁም። ግን አሁን እየሞከርኩ ነው። ማለት ኢንተረስት የሚያደርጉኝ ላይክ ቪዥዋሊ ሳያቸው ከኔ ሀሳብ ከኔ አርት ጋር ይሄዳሉ ብዬ ማስባቸው ነገሮች መምጣት ጀምረዋል። እና አሁን እየሞከርኩ ነው እና ያንን ጥረትም አንዳንድ ሰው ያያል። እንደውም ባይሆን አንቺ ፏ ብለሻል ዛሬ። እኔማ ይኸውልህ በሀገር ውስጥ ይሄ በሀገራችን የተሰራ ሳራ ዲዛይን ትባላለች። በዚህ የሀገር ውስጥ ልብስ ነው። በጣም ቆንጆ። እኔ ፋሽን ወዳለሁ። ግን አንድ እንትን ነበረ ኮንሰርት ያዘጋጀው ኮንሰርት ላይ የዋይጂን አውትፊት ለብሰክ ነበር እና የሆነ ጀንበሩን ለየት ብሎ ያየውበት እንትን ነው። እዛ ላይ ፋሽን ላይ ይመታል። ያው ሰው እንደዚህ መጥቶ ኢኒሼት አድርጎ እኔ ጋር እንደ ዋይጂ አይነት ዲዛይነሮች ብዙ ጊዜ አብረን ሰርተናል። አልዋሽም፣ በጣም ከብዙ ሰዎች ጋር ሰርተናል። ያ የመጀመሪያ ትልቅ መድረክ ኮንሰርት ነበር። ኮፍያ አድርጌ ኮት ነገር ምናምን በጣም ብዙ ወዶታል እና እኔም ያው ደስ ብሎኝ ነበር። ግን ለእኔ ብዙም በቃ ፋሽን እኔ ራሴ የማሳድረው ነገር ግን ሆኖ አያውቅም ብዙ። ከውጭስ አርቲስቶች የሂፕ ሆፕ አርቲስት ለአንተ በጣም ፋሽኒስት የምትለው አለ? ፋሽን ከውጭ ካለን ኤሳፕ ሮኪ I think he's very like he's a killer. I think fashion is part of his brand. Yeah. ከሀገር ውስጥ ስካት ናቲ I think በጣም ኤፈርት በጣም አለ የሚሰጠው ኤፈርት አለ ከብዙ ሰዎች እና ይገርመኛል በጣም የሚመቸው ለፋሽን ያለው ቦታ በጣም ደስ ይለኛል። That's nice. ስካት ባይዘው ስካት እዚህ ሾው ላይ እንድትመጣ በጣም ትፈልጋል። ፊልም ተመልካች ነው ብዬ ላስብ። አዎ ፊልም አለው። እሺ 5 ምርጥ የምትላቸው ከሀገር ውስጥም ከውጭ ላንተ? 5 አይከብድም። እስኪ ያለው ላይክ አሁን ጭንቅላቴ ላይ አይመጣልኝም በደንብ ግን የመጣልኝን ልንገርሽ። እሺ ከውጭ የሀገር ውስጥ ፊልም ብዙ አይቻለሁ በርዕስ ግን አልይዝም። ግን ሁሌ ልቤ ውስጥ የቀረ ፊልም እንሳሮ ይመቸኛል። በቃ እሱን ነው መጥቀስ የምችለው። ብዙ አይቻለሁ ፊልም ግን የሚመጣልኝ ብዙ አይደለም።
ከውጪ የእንትና ፊልሞች ይመቹኛል። ኢንሴፕሽን እነ ቴኔት ምናምን ሳይፋይ ነገሮች እወዳለሁ። ላይክ አኒሜትድ ነገሮች ላይክ አርኬን የሚባል ሙቪ አለ፣ አኒሜሽን ሙቪ ተከታታይ፣ እሱ ይመቸኛል። ምን አለ ዘ ፐርሱት ኦፍ ሃፒነስ የዊል ስሚዝ በጣም የሚመቸኝ የሚያሳዝነኝ ፊልም። አይ ቲንክ በቃ በዚህ በጣም ብዙ ነው ግን አያለው ብዙ ፊልም። አይ ተመልካች ነው አሁን የጠራቸው ፊልሞች አትሊስት እኔ 2-3ቱን አይቻለሁ ከዛ ውስጥ እና አይ አሪፍ ነው። እሺ ሂፕ ሆፕ ላይ ቤዝድ ያደረገ ሙቪ ሂፕ ሆፕ ላይ ቤዝ ያደረጉ ብዙ ሙቪዎች አሉ። ሁሉንም እወዳለሁ ለእኔ ሪሌትብል ስለሆኑ። ግን አንድ ጥራ ካልሽኝ የኤሚነም 8 ማይል አይ ቲንክ that would be በቃ የኔንም የተወሰነ ያየሁትን መንገድ ከራፕ ባትል ጀምሮ የሆነ አለው የሆነ ነገር እና እሱ አይ ቲንክ would be the one። ሺሽ that's nice thank you። ስለ አልበም 2 አልበም አለክ? 2 አልበም አለኝ። ከዚህ በኋላ ደግሞ ምን ስለ አልበም አያይዘ ከዚህ ደግሞ ምን እንጠብቅ ከጀንበሩ ደመቀ? በነገር ላይ በጣም ደስ ይለኛል ጀንበሩ ደመቀ ማለት ለምን እንደሆነ ታውቃለህ? ትዝ ይላል ናይሮቢ እንደ አጭር ኢንተርቪው ነገር ስናደርግ ሬዲዮ ላይ ቀረጽናት እዛ ላይ ሙሉ ስምህን አላውቅም ብዬ ጠይቄክ ነበር። እና ከዛ በኋላ ደግሞ ጀንበሩ ደመቀ ስጠራው ደስ ይለኛል። ጀንበሩ ደመቀ ጀንበሩ ይመስላችኋል ሰዎች? ሙሉ ስሜ ደስ ይላል። አክብሬው አወድሼው ያመጣሁት ስም ስለሆነ ይመቸኛል። እኔም ለምጄዋለሁ አለ። አንዳንዴ ግን ያው የራሴ ስም አለመሆኑ አንድ ግር የሚለኝ ሰዓት አለ የራሴ ግን ያው እግዚአብሔር ይመስገን አሪፍ ስም ነው። 2 አልበም ለቅቄያለሁ። 2 አልበም ከለቀቅኩ በኋላ ያው ሬከርድ ሌብል ውስጥም ነበርኩ ሚዶ ሬከርድስ ውስጥ። ያም ሰዓቴ አልቆ ማለት የተፈራረምኩበት ሰዓት አልቆ ኢንዲፔንደንትሊ ደግሞ በራሴ 1 ዓመት ጊዜ ቆይቻለሁ እና በዛን ወቅት ራሴን ድጋሜ ለማግኘት ያሳለፍኩት ብዙ ወቅት ነበረ። ማለት ሙዚቃ አንዳንዴ ምንድነው ስራ ይሆናል። ሙዚቃ አንዳንዴ ሙዚቀኛ መሆን አሁን እኔ ዩኒቨርሲቲ ተመረቅኩ ቀጥታ ወደ እንትን ነው የገባሁት፣ ወደ ሬከርድ ሌብል ወደ ስቱዲዮ ነው የገባሁት። ማለት ምንም ወደ ስራ ምናምን አይደለም የገባሁት፣ ሙዚቃ ነው ላይፌ የነበረውና ያንን ካየሁ በኋላ 2 አልበም ከሰራው በኋላ አንዳንዴ እንትንም ጥያቄ የሚፈጥርብኝ ነበረ። ማለት ላይፌ ሙዚቀኛነት ብቻ ነው የሚል ጥያቄ ፈጥሮብኝ ነበርና ያቺ ሰዓት ካለቀሽ በኋላ ትንሽም ቢሆን ለመኖር እድል አገኘሁ። ለመኖር ስል አልኖርኩም ለማለት ፈልጌ ሳይሆን ሌሎች ነገሮችን ኤክስፒሪየንስ ለማድረግ ከሙዚቃ ውጪ የተለያዩ ነገሮችን በደስታውም በሀዘኑም ከሰውም ጋር ባለው በራሴም ጋር ባለው እና ራሴን በመፈለግ ብዙ ወቅታትን አሳልፌ ነበረ። ከዛ መሀል ይመስለኛል ሸካ የሚባል ወደ ደቡብ አካባቢ የሚገኝ ስፍራ ለስራ ሄጄ ነበር እና እስከዛ እዛ እስከሄድኩበት ሰዓት ድረስ አዲስ ሙዚቃ መስራት አቅቶኝ ነበረ። 2ኛ አልበሜን ጨርሼ የተወሰኑ ሙዚቃዎች ከሰራው በኋላ በቃ መጻፍ አቅቶኝ ነበረ። ምንም አልመጣ ብሎኝ ነበርና እዛ ሄጄ በነበርኩበት ወቅት ከሰው ጋር አዲስ ነገር ሳይ አዲስ ላይፍ ሳይ አይ ቲንክ ነፍስ ዘራብኝና ከዛ ጊዜ ጀምሮ በጣም ረጅም ጊዜ ላይፍን በመኖር ኤክስፒሪየንስ በማድረግ ነገሮችን በአዲስ አይን በማየት ነው ሳሳልፍ የነበረው ሙዚቃ ከመስራት ይልቅ ማለት ነውና ቀስ ብዬ አሁን ምንድነው የተፈጠረው በደንብ እየገባኝ እየመጣ በደንብ የራሴን ስሜት ድምጽ ማዳመጥ ስጀምር ሙዚቃ እንደ ስራ ሳይሆን እንደ ስሜት እንደ ሀሳብ እንደሆነ መጀመሪያ ለኔ የነበረው ሙዚቃ የነበረውን ስሜት መልሼ እያገኘሁት አሁን እየመጣው ስለሆነ ስራዎች አሁን መስራት ጀምሬ 3ኛ አልበሜን መለቅበት ሰዓት አይደለም አሁን። ግን የተለያዩ ስራዎችን ቅድም ካወራነውም ስራ ባሻገር የተለያዩ ስራዎችን መስራት ጀምሬ አሁን አዲስ ጀንበሩን ደግሞ በአዲስ መንፈስ በአዲስ ሁኔታ ምን አሳለፈ ምን አየ ስለምን ሊያንጸባርቅ ይችላል የሚለው ጊዜ ሊደርሻለሁ ማለት ነው። ጀንበሩ የመጨረሻ ጥያቄ ነው ይሄ። የመጨረሻ አላስጨንቅም? አስጨነቅኩኝ። እስከ ዛሬ የሰራቸው ሙዚቃዎች ወደ ፊልም ተቀይሮ ባየው የምትለው ሙዚቃና እንዲሁም ደግሞ በማን ቢሰራ ማን ዳይሬክት ቢያደርገው ደስ ይልካል? እሺ ከባድ ጥያቄ ነች። አሉኝ ደግሞ ሙዚቃዎች ሲኒማቲክ ናቸው ቢመስላቸው ግን አንድ መምረጥ ካለብኝ
ለውጥ የሚል ሙዚቃ አለኝ የመጀመሪያ አልበም ላይ የመጨረሻው መዝጊያዋል እና አይ ቲንክ እሱን ነው በመርጠው ዳይሬክተር ያጣላል አሁን ኧረ ያጣላ ምክንያቱም ብዙ ማከብራቸውና ማደንቃቸው ዳይሬክተሮች አሉ አብሬያቸው ሰርቼም ማቅ በሰላም የሚል እና መምረጡ ይከብዳል ለኔ ግን ሰው መሆን ሶሚክ ያ አይ ቲንክ እሱ ዘፈን ደግሞ በጣም አብሮት እሱ ከሚሰራው አይነት ስራ ጋር አብሮ ይሄዳል ብዬ ስለማስብ ናይስ ጉድ ጆብ ቱ ዩ ቴንክ ዩ ስለመጣ እጅግ አድርጌ አመሰግናለሁ በመጨረሻ ማለት የምትፈልገው ነገር ካለ መጨረሻ ማለት የምፈልገው አክብረሽኝ ስለጠራሽኝ አመሰግናለሁ በጣም አሪፍ ጸዴ ቅልል ያለ ፕሮግራም ያሳለፍነው ምናልባት ከዛ ባለፈ ማመስገኑ ከተነሳ አይቀር እስካሁንም ከጎኔ የነበሩ በጣም ብዙ በስራዬም ከኔም ህይወት ላይ የነበሩ ሰዎች ብዙ አሉ እነሱን ማመስገን እፈልጋለሁ ሁላችሁም ቴንኪው ግን ያው ስም አንድ ሰው መጥራት ካለብኝ ነብዩ ጌታቸው በጣም አመሰግናለሁ ከዛ ውጪ ቴንኪው አሪፍ ጊዜ ነበር ያሳለፍነው ይመች ቴንኪው ሶ ማች ተመልካቾቻችን ከጀንበሩ ደመቀ ጋር የነበረን ቆይታ ይሄን ይመስል ነበር ይህ የምትመለከቱት የነበረው የሚስ ጂ ቶክ ሾው ነው በሚስ ጂ ቶክ ሾው is all about FFM ፋሽን ፊልም ሚውዚክ በሚቀጥለው ከአዲስ እንግዳ ጋር እንገናኛለን እስከዛው ይመቻችሁ በንጹህ ልብ ቅን ጨዋታ ያሳለፍነው ሀህን ደስታ እንጫወት በነፃነት ከሚስ ጂ ጋር እንደሰት በንጹህ ልብ ቅን ጨዋታ ያሳለፍነው ሀህን ደስታ እንጫወት በነፃነት ከሚስ ጂ ጋር እንደሰት